እውነት ግን አንዳንድ ሰዎች እንደሚናገሩት እኛ ክርስቲያኖች ድሃ አህዛባውያን ሀብታሞች ናቸው? የዚህን ጥያቄ መልስ እንድናገኘው ነሐሴ 14 የሚከበረውን የጌታችን አምላካችን የመድኃኔዓለም የኢየሱስ ክርስቶስን የተአምር ነሐሴ 14 ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ታላቅ ተአምርን በመፈጸም ብዙ አህዛባውያንን ወደ ክርስትና የመለሰበት ዓመታዊ የተአምር በዓሉ ነው። ነሐሴ 14 ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ በዚህች ቀን በእስክንድሪያ እጅግ በጣም የሚደንቅ ተአምር በማድረግ ብዙ አህዛብን ወደ ክርስትና እንዲመለሱ ያደረገበት የተአምር በዓሉ መሆኑን ስንቶቻችሁ ታውቃላችሁ? ይህንን የጌታችንን ተአምር ሁሉም ሰው አውቆት እንዲማርበት ዘንድ ኮፒ ሊንክ ማድረግ እንዳይረሳ እኔ ደግሞ አጠር አድርጌ ታሪኩን እነግራችኋለሁ። ነገሩ እንደዚህ ነው። በእስክንድሪያ አገር ፈለስኪኖስ የሚባል አንድ በኦሪት ሕግ እንደ አባቶቹ የሚመራና እግዚአብሔርን የሚፈራ ባለጸጋ ነበር። ይሄ ፈለስኪኖስ የተባለ አይሁዳዊ በሚኖርበት አካባቢም ሁለት ድሃ ክርስቲያኖች ነበሩ። ታዲያ በአንደኛው ድሃ ላይ የስድብ መንፈስ ነበረበት። ይሄ ተሳዳቢም ወደ ጓደኛው ሄደና ወንድሜ ሆይ እኛ ክርስቶስን ለምን እናመልከዋለን? ክርስቲያኖች ስንሆን ድሃ ነን። ይሄ ፈለስኪኖስ የተባለ አይሁዳዊ ግን በክርስቶስ የማያምን ባለጸጋ ነው አለው። ጓደኛውም ወዳጄ ሆይ እወቅ፣ አስተውል፣ የዚህ ዓለም ገንዘብ ከእግዚአብሔር አይደለም። ከእግዚአብሔር ቢሆንማ ለአመፀኞች፣ ለአመንዝሮች፣ ለጣዖት አምላኪዎች ሁሉ ባለጸግነት ባልተሰጣቸው ነበረ። እስኪ አስተውለ ተመልከት። ነቢያት በሙሉ ድሆች ነበሩ። ከዛም በኋላ ደግሞ የተከተሉት 12ቱም ሐዋርያት ድሆች ነበሩ። ጌታችንም ድሆችን፣ ችግረኞችን ወንድሞቼ፣ ወዳጆቼ ይላቸው እንደነበረ አስተውል አለው። ይሄ ጓደኛው ግን በአንድ ጊዜ በሰይጣን ተነድፏልና በፍጹም ሊመለስ አልቻለም። ጭራሽ የጓደኛውን ምክር ከመስማት ይልቅ በክርስቶስ ወደማያምነው ወደዛ አይሁዳዊ ወደ ፈለስኪኖስ ሄደና እባክን ባንተ ዘንድ እንዳገለግል ቅጠረኝ አለው። አይሁዳዊው ፈለስኪኖስም በሃይማኖቴ የማታምን አንተ ከቤተሰቦችም ጋር የማትተባበር እንዴት ልቀበልህ እችላለሁ አለው። ይሄ ጎስቋላ ግን ወደ ሃይማኖትህ እገባለሁ፣ ዝም ብለህ አንተ ተቀበለኝ እንጂ ያዘዝከኝን ሁሉ እፈጽማለሁ አለ። ይህንንም ባለው ጊዜ ፈለስኪኖስ ወደ ምኵራብ አለቃ ወስዶታል። የምኵራቡም አለቃ በሕዝቡ ሁሉ ፊት አቆሞ ንጉሥን ክርስቶስን ትክደውና አይሁዳዊ ልትሆን ትወዳለህን አለው። አዎ ክርስቶስን እክደዋለሁ አለ። ሎቱ ስብሐት። የምኵራቡ አለቃም መስቀል ሰርተው በመስቀሉ ላይ የክርስቶስን ስዕል እንዲያደርጉ መጻጻንም በሰፍነግ አድርገው እንዲያመጡና ጦርንም እንዲያዘጋጁ አደረገና በል ሂድና ክርስቶስን በዕለተ ዓርብ መጻጻ በሰፍነግ እንዳጠጡት አንተም አጠጣው፣ ክርስቶስንም ወጋሁህ እያልህ ውጋው አለው። አዎ ምራቅህንም ትፋበት አሉት። እርሱም እንዳዘዙት አድርጎ ሁሉንም ከፈጸመ በኋላ በጦሩ ወጋው። የኢየሱስ ክርስቶስን ስዕል ጎኑን በጦር በወጋው ጊዜ ወዲያው ብዙ ውሃና ደም መፍሰስ ጀመረ። አዎ ሊያቆም አልቻለም። በዚህ ሰዓት ያ ከሃዲ እንደ ድንጋይ ደርቆ ቀረ። በአሕዛብ በአይሁዳውያን ዘንድም እጅግ በጣም ብዙ ፍርሃት ሆነ። በእውነት የአብርሃም ፈጣሪ የሙሴ ፈጣሪ ስለ እኛ ተሰቅሏል አሉ። ዓለምን ለማዳን የመጣ የእግዚአብሔር ልጅ ሕያው ኢየሱስ ክርስቶስ እንደሆነ እናምናለን እያሉ ጮኹ። እዚህም በኋላ የምኵራቡ አለቃ በዚያ የሚኖር አንድ አይነ ስውር ነበርና መሬት ላይ ከፈሰሰው ከውሃውና ከደሙ አንስቶ የዚያን አይነ ስውር አይን ቀብቶለታል። ወዲያው አይኑ በርቷል። ከዚያም ለክርስቲያኖች ሊቀ ካህናት ለአባ ቴዎፍሎስ ይህንን ነገር ወስደው ነግረውታል። እርሱም ወንድሙን ቅዱስ ቄርሎስን ይዞ ወደ አይሁድ ምኵራብ ሄዷል። ይህንን ድንቅ ተአምርም አይቷል። ያንን መስቀልም በክብር አስቀምጠውታል። መሬት ላይ የፈሰሰውን ደምና ውሃም በአይሁዳውያን ላይ ግንባራቸው ላይ እየቀባ በረከት እንዲካፈሉ አድርጓቸዋል። በዛ የተገኙትን በሙሉ ክርስትናን እንዲጠመቁ አድርጎ አስነስቷቸዋል። ያ ባለጸጋ ፈለስኪኖስም ከመላ ቤተሰቦቹና ዘመድ አዝማዶቹ ጋር ተጠምቆ ክርስትናን ተቀብሏል። ለእግዚአብሔር ምስጋና ይሁን። እኛንም በቸርነቱ በምሕረቱ በመግቦቱ ይጠብቀን፣ አይለየን። አሜን። ይቆየን።